የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ናቸው። በዜግነት አሜሪካዊ ቤንጃሚን ዚመር። እሳቸው ከኢትዮጵያ ብሔራዊ ቡድን ጋር የተቆራኙበት ቀን ብዙዎች እያመሰገኑ ነው። ሰውየው አስገራሚ ታሪኮች አሏቸው። ያደረጓቸው ብቻ ሳይሆኑ ያቀዷቸው ለኢትዮጵያ ባለተስፋ አድርጓቸዋል። ስለ አዲሱ አሰልጣኝ የምትሰሙት ነገር አለ። በብስክሌት አለው። በብስክሌት ውድድር አሁን የኢትዮጵያ ስም ከፍ ብሏል። አሸናፊዋ ታውቃለች። ስማችን ተጠርቷል። ሰንደቃችን በሌላ ውድድር ከፍ ብሏል። ስለ አዲሷ ፈርጥ እንነግራችኋለን። ማናት? የታሸነፈች? በዝርዝር ትሰሙታላችሁ። ታላቁ ሩጫ ታላቅ ውድድር ሆኗል። አሸናፊዎቹ እየተጠበቁ ነው። ዓለም አቀፍ ውድድር ላይ የተሳተፉ አትሌቶች እሁድ ጠብቁን እያሉ ነው። በዚህ ውድድር ላይ ማን ለአሸናፊነት ታጨ? ማን ያሸንፋል? ግምቶችን ይዘን መጥተናል። ተከተሉን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዋና አሰልጣኝ አሜሪካዊው ቤንጃሚን ዚመር በብዙዎች ዘንድ ስማቸው እየተጠራ ይገኛል። ለመሆኑ እኚህ ሰው ማን ናቸው የሚለውን እንመልከት። ኳስ መጫወት የጀመርኩት በ4 ዓመቴ ነው ይላሉ ታሪካቸውን ሲናገሩ። በ14 ዓመቴ ነው ማሰልጠን የጀመርኩት። አሁን 53 ዓመቴ ነው። ከዮሃን ክራይፍ የእግር ኳስ መንገድ ብዙ ተምሬያለሁ። የአሜሪካ ብሔራዊ ቡድን የኤ ላይሰንስ ይዣለሁ። ጀርመን ዲኤፍቢ ወይንም ቢ ላይሰንስ፣ በላሊጋ ሌቭል ደግሞ አንድ ዲፕሎማን አግኝቻለሁ። ከ1994 እንደ ኤሮፓያን ዘመን አቆጣጠር ጀምሮ በተለያዩ ሀገሮች ከ60 በላይ የእግር ኳስ ክለቦችን አጥንተዋል። መምህርና ወላጅ ናቸው። በሁሉም የታችኛው የእድሜ እርከኖች ከ6 ዓመት ጀምሮ እስከ 19 ዓመታች በሆኑ ቡድኖች ላይ በአማተርና በፕሮፌሽናል ደረጃ የማሰልጠን እድል አግኝተዋል። አሜሪካ ውስጥ የተከበሩ ባለሙያ እንደሆኑ፣ ታዳጊዎች ላይ የካበተ ልምድ እንዳላቸው በብዙዎች ዘንድ ይጻፍላቸዋል። በ1998-99 እንደ ኤሮፓውያን የዘመን አቆጣጠር በአሰልጣኝ ሁጎ ፔሬዝ የሚመራ የወርቃማው የአሜሪካ ትውልድ የሚባለው የነ ክሪስቲያን ፑሊሲች ቡድን ውስጥ በረዳት አሰልጣኝነት ሰርተዋል። በጣሊያን፣ በስፔን፣ በሆላንድ፣ በጀርመን፣ በአርጀንቲና፣ በእንግሊዝ፣ በጃፓን በመጓዝ ራሳቸውን በጥናትና በትምህርት ለማሳደግ የሞከሩ ከሙከራም አልፈው የተሳካላቸው ሰው ናቸው። ወደ ኢትዮጵያ የመጡት በኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ አማካሪ አሰልጣኝ አምሳሉ ጥቆማ ነው። ቡድኑን የሚያገለግሉት በነፃ መሆኑ ደግሞ ብዙዎችን አስገርመዋል። ፌዴሬሽኑ የትራንስፖርትና የሆቴል ወጪ ብቻ ይሸፍናል። ሰውየው ደግ ልብ አላቸው። ደግነታቸውን ለኢትዮጵያ ሰጥተዋል። የኢትዮጵያ ወጣት ቡድን በአሰልጣኝ ጋርዚያቶ እየተመራ ለዓለም ዋንጫ ማለፉ ይታወሳል። ታዳጊ ቡድኑ በአሰልጣኝ ቤንጃሚን እየተመራ ለአፍሪካና ዓለም ዋንጫ ያልፍ ይሆን? ብዙዎች ይጠይቃሉ። ዛሬ በጀርመን ለአፍሪካ ዋንጫ ለማለፍ የሚደረገውን የሴካፋ ማጣሪያ ጨዋታውን በአዲስ አበባ ቢቂላ ስቴዲየም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአሰልጣኝ ቤንጃሚን ዚመርና በረዳቶቻቸው እየተመራ ሩዋንዳን 2-0 አሸንፏል። ኳስ መጫወት የጀመርኩት በ4 ዓመቴ ነው ይላሉ ታሪካቸውን ሲናገሩ። በ14 ዓመታቸው ማሰልጠን ጀመሩ። አሁን ትልቅ ደረጃ ላይ ደርሰዋል። ትልቅ ሰውም ሆነዋል። ለኢትዮጵያ ብዙ ነገር ሰጥተዋል። ከ19 ዓመት በታች የሆኑ በየትኛውም የእድሜ እርከን ላይ የሚገኙ ወጣቶችን በማሰልጠን ታውቀዋል። አሁን ወርቃማ የተባለውን የኢትዮጵያ ብሔራዊ ቡድንን ለመመስረት ከጫፍ ደርሰዋል። እሳቸው የካበተ ልምድ አላቸው። በጣሊያን፣ በስፔን፣ በሆላንድ፣ በጀርመን፣ በአርጀንቲና፣ በእንግሊዝ፣ በጃፓን ዛሬ ደግሞ ወደ ኢትዮጵያ
መጥተዋል። በኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ አማካሪው በአሰልጣኝ አምሳሉ ጥቆማ ወደ ሀገራችን መጥተዋል። እሳቸው ከኢትዮጵያ ዱምቡሎ አይጠይቁም። ዱምቡሎ ሳይከፈላቸው ለዓለም ዋንጫ ሊያሳልፉን እየታተሩ ነው። ክብር ይገባቸዋል እንላለን። ወደ ሌላኛው መረጃችን እናልፋለን። ከዛ በፊት ግን እናንተ ከአዲሱ አሰልጣኝ ምን ትጠብቃላችሁ? ኮሜንት ላይ ጻፉልን። ወደ ሌላኛው የድል ዜናችን እናልፋለን። ኢትዮጵያ በጽጌ ካህሳይ የመጀመሪያውን ወርቅ ሜዳሊያ አግኝታለች። እንኳን ደስ ያላችሁ፣ እንኳን ደስ አለን። በኬንያ እየተካሄደ ያለ ጨዋታ አለ። የአፍሪካ ብስክሌት ሻምፒዮና በአትሌት ጽጌ አማካኝነት ነው ይሄንን ድል ማጣጣም የቻልነው። አትሌቷ በብስክሌት ሻምፒዮና ነው ማሸነፍ የቻለችው። ጽጌ ካህሳይ በቀዳሚነት ውድድሯን አጠናቃለች። ጽጌ በግል የሰዓት ሙከራ ውድድር የወርቅ የበላይነትን በማግኘት ማጠናቀቅ ችላለች። ለኢትዮጵያ የመጀመሪያ የሆነውን የወርቅ ሜዳሊያ ነው ማምጣት የቻለችው። ለ5 ቀናት በሚቆየው ውድድር ከ20 ሀገራት የተሳተፉ ተወዳዳሪዎች በዚህ ውድድር ላይ ቀርበዋል። ይህ ውድድር እሁድ ይጠናቀቃል ተብሎ ነው እየተጠበቀ የሚገኘው። ከዚሁ መረጃ ሳናልፍ ሌሎች የሚጠበቁ ውድድሮች አሉ። ኢትዮጵያ ለአሸናፊነት የምትታጭባቸው። በነገራችሁ ላይ የታላቁ ሩጫም እሁድ ዕለት ይደረጋል። በዚህ ውድድር ላይም የምንጠብቃቸው ድሎች አሉ። በቅርቡ በሩዋንዳ ኪጋሊ የተደረገው 125ኛው የዓለም የብስክሌት ሻምፒዮና ላይ ኢትዮጵያዊቷ ጽጌ ካህሳይ ትኩረት ስባም ነበረ። ወጣቷ ብስክሌተኛ በሁለት የውድድር አይነቶች ተሳትፋ ከአፍሪካ ቀዳሚ ሆና ማጠናቀቋ አይዘነጋም። በወጣቶች የጎዳና ታይም ሮያል ከዓለም 24ኛ ደረጃ ላይ ትገኛለች። 18.3 ኪሎ ሜትርን በፈጀው በዚህ ውድድር ከአፍሪካ ቀዳሚ መሆን ችላለች። ፈታኝ በሆነው ሌላው የጎዳና ላይ ውድድር የተሳተፈችው ጽጌ በርካቶች ያልጠበቁትን ውጤትም አምጥታለች። የመስፍን ኢንጂነሪንግ ክለብ አባል ነች። ጋላቢዋ 74 ኪሎ ሜትርን የፈጀው ውድድር 4ኛ ሆና ነው ውድድሯን ያጠናቀቀችው። በአፍሪካ ግን ቀዳሚ ናት። እሷን የሚያሸንፍ አልተገኘም። በዚህ ውድድር ላይ በመሳተፍ እንደተደሰተች ጽጌ በወቅቱ መግለጿ ይታወቃል። በትልልቅ ውድድሮች ላይ ተካፍዬ ለሀገሬ ሜዳሊያ ማምጣት ፈልጋለሁ። የብስክሌት ስፖርት በደንብ ከተሰራበት ጥሩ ውጤት ማምጣት እንችልበታለን። የበጀት እጥረት፣ ከቪዛ ጋር የሚመጡ ችግሮች ቢቀረፉ እኔ ትልቅ ቦታ ላይ እደርሳለሁ ብዬ አስባለሁ። ኢትዮጵያን በተለያዩ ውድድሮች ላይ አሸናፊ ትሆናለች ብዬ አስባለሁ ስትል ነው የምትናገረው። በጎዳና ላይ ውድድር ወይንም ሮድ ሬስ ላይ ትልቅ አቅም አላት። በሰዓት አቋራጭ ውድድር ላይ መሳተፍ ትችላለች። የዓለም ሻምፒዮና ላይ ሀገሯን መወከል ትችላለች። ኢትዮጵያን ወክላ በጎዳና ላይ ውድድር በሰዓት አቋራጭ ውድድር ላይ መሳተፍ የቻለች ነች። ቱር ደለቭ ፌምስ በተባለው ውድድር ላይም ጥሩ ውጤት ማምጣት ትችላለች። በአጠቃላይ በተራራና በወጣቶች ምድብ ውስጥ በጥሩ ደረጃ ላይ የተቀመጠች ብስክሌተኛ ነች። የብሔራዊ የትግራይ ሴቶች የብስክሌት ጉዞ ውስጥም ትልቅ አስተዋጽኦ አላት። በዚህ ሀገር ውስጥ ውድድር ላይ ከፍተኛ ውጤት በማስመዝገብ አጠቃላይ አሸናፊ ወይንም ጀነራል ክላሲፊኬሽን በሚባለው ምድብ ላይም ከፍተኛውን ቦታ ላይ የተቀመጠች ድንቅ ተወዳዳሪ መሆን ችላለች። ጽጌ በዚህ ደረጃ ውድድሮች ላይ በደንብ እየወከለችን ትገኛለች። ቅድም ከጽጌ መረጃ በፊት ትልልቅ የሚባሉ ውድድሮች ይካሄዳሉ ብያችሁ ነበረ። ከነዛ ውድድሮች መካከል ደግሞ የታላቁ ሩጫ እሁድ ዕለት የሚካሄደው ውድድር ነው። በዚህ ላይ በሚደረገው ውድድር ላይ ብዙዎች የሚጠብቋቸው አትሌቶች አሉ። ለአሸናፊነትም ጭምር የታጩ ተወዳዳሪዎች አሉ። ከነዛ መካከል ፋንታዬ በላይነህ የመጀመሪያ እድሏን፣ አቤጋሻው ደግሞ 4ኛ
ከፍተኛ የድል ሪከርዱን ለማስመዝገብ እየተፎካከሩ ነው። በኢትዮጵያ 10 ኪሎ ሜትር ውድድር ላይ ማለት ነው። የዘንድሮ ውድድር ላይ የቦስተን ግማሽ ማራቶን አሸናፊዎቹም ጭምር የዚህ ውድድር አካል ይሆናሉ ተብሎ ይጠበቃል። የ25 ዓመቷ ፋንታዬ በላይነህ እሁድ በሚካሄደው የ2018 የሶፊ ማልት የታላቁ ሩጫ ውድድር ላይ በሴቶቹ የአሸናፊነት ግምት ካገኙት መካከል አንዷ ናት። ልክ እንደ ቦስተን ውድድር በ2016 የታላቁ ሩጫ ውድድር ላይ መሳተፏ ይታወቃል። በ32 ደቂቃ ከ28 ሰከንድ አሸናፊ ሆና ገብታለች። ይህቺ ተፎካካሪ አሁን ደግሞ ዓለም አቀፍ ውድድሮች ላይ ያስመዘገበቻቸው ድልን በመመርኮዝ አሁንም ልታሸንፍ ትችላለች ተብሎ ግምት ተሰጥቷታል። በቶኪዮ የዓለም አትሌቲክስ ሻምፒዮና በ5000 ሜትር ውድድር ተስፋ ከተሰጣቸው አትሌቶች መካከል አንዷ ነበረች። ከዚህ ቀደም በዳይመንድ ሊግ መዲና ኢሳን ተከትላ ሁለተኛ ሆና ማጠናቀቋም ይታወቃል። የግል ምርጥ ሰዓቷን ወደ 14 ደቂቃ ከ30 ሰከንድ ዝቅም ማድረግ ትችላለች። መጀመሪያ ላይ ከቫሌንሺያ 10 ኪሎ ሜትር ያስመዘገበችው ሰዓት ጥሩ ሆኖ ተመዝግቦላት ነበረ። ሌላኛዋ ጠንካራ አትሌት የ2023 የአምስተርዳም ማራቶን አሸናፊ የሆነችው መሰረት በለጠ በዚህ የሩጫ ውድድር ላይ ትካፈላለች። ለአሸናፊነትም እየተጠበቀች ነው የምትገኘው። ሌላው የታላቁ ሩጫ ድምቀት በ10 ኪሎ ሜትር ያሸንፋል ተብሎ እየተጠበቀ ያለው አቤ ጋሻው ነው። በ2009-2012 ተደጋጋሚ ድሎችን ማስመዝገብ ችሏል። አሁንም እየተጠበቀ ነው የሚገኘው። አዳዲስ መረጃዎች ሲኖሩ አሁንም እንነግራቸዋለን። ድል ከነሱ ጋር እንዲሆን እንመኛለን። የዛሬውን እናብቃ። በቸር ቆዩን።